የፑቲንና የኔቶ አዲስ ፍጥጫ በባልቲክ ቀጠና በርትቷል። ሩሲያ የኒውክሌር ተተኳሾቿን ወደ ድንበር ማስጠጋት ጀምራለች። ሰሞንኛው የድሮን ቁማርም የሰሜን አትላንቲክ የጦር ቃል ኪዳን ድርጅትና ሩሲያን ወደ ለየለት ፍጥጫ አስገብቷቸዋል። ቤላሩስም የሩሲያ የኒውክሌር አረር በገፍ እየቀረበላት ይገኛል። የባልቲኩ ሀገር ሊቱዌኒያም እንቅልፍ አልባ ሳምንቶችን ለማሳለፍ ተገዳለች። የአውሮፓ ህብረትና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ስጋት ላይ ወድቀዋል። ዩክሬንና ሩሲያም የድሮን ማዕበል እያዘነቡ ነው። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ ሰሞንኛውን የሩሲያና የኔቶ አዲስ ፍጥጫ በጥልቅ ትንታኔያችን እንዳስሰዋለን። አብራችሁን ቆዩ። በባልቲክ የድሮን ወረራ ምክንያት ከአውሮፓና ከኔቶ አባል ሀገራት ጋር በተፈጠረው ውጥረት ሩሲያ በቤላሩስ የሚገኝ የኒውክሌር መሳሪያዎቿን እንዲታጠቁ ማድረጓ ተሰምቷል። በባልቲክ የድሮን ወረራ ምክንያት በአውሮፓና በኔቶ አባል ሀገራት በተፈጠረው ውጥረት ሩሲያ በቤላሩስ የሚገኙ የኒውክሌር መሳሪያዎቿን አረር እንዲታጠቁ ማድረጓ ተሰምቷል። ሞስኮ ዋና የኒውክሌር ልምምድ አካል የሆነውን ወታደራዊ ልምምድ በቤላሩስ የጀመረች ሲሆን የኒውክሌር ጦር መሳሪያዎቿን ማስታጠቅ እንደጀመረች የሞስኮና ሚንስክ የመከላከያ ሚኒስቴር መስሪያ ቤቶች አስታውቀዋል። ወታደራዊ መኪናዎችም ወደ ጫካ አካባቢ በማይታወቅ ቦታ ሲገቡና ሚሳኤሎች ሲጫኑ የሚያሳይ ተንቀሳቃሽ ምስል ተለቋል። የኒውክሌር ጥይቶችን ወደ ማከማቻ ቦታዎች ማድረስ አንዱ የወታደራዊ ልምምድ አካል ነው ተብሏል። ማክሰኞ የጀመረው የሶስት ቀናት የኒውክሌር ልምምድ የባልቲክ ግዛቶች በተደጋጋሚ በሰው አልባ አውሮፕላኖች እየተጠቁ ባለበት በዚህ ወቅት ነው። የሩሲያ የመከላከያ ሚኒስቴር እንዳስታወቀው ልምምዱ 64000 ወታደሮችና 7800 መሳሪያዎችን ጨምሮ ከ200 በላይ የሚሳኤል ማስወንጨፊያዎች፣ ከ140 በላይ ድሮኖች፣ 73 የወለል መርከቦችና 13 የባህር ሰርጓጅ መርከቦች፣ ወደ 8ቱ ደግሞ ሚሳኤል መሸከም የሚችሉ ስልታዊ የባህር ሰርጓጅ መርከቦችን ያካተተ ነው ተብሏል። ይህን ተከትሎም የቤላሩስ ባለስልጣናት የቤላሩሱ አሌክሳንደር ሉካሸንኮ የቤላሩስ ዜጎችን ሕይወት አደጋ ላይ ጥሏል ሲሉ ከሰዋል። የዩክሬን የጸጥታ አገልግሎት ለልምምዱ ምላሽ ለመስጠት ኪየቭ በሰሜናዊ ክልል የሩሲያና የቤላሩስ ኃይሎች ድንበር አካባቢ ወደ ውስጥ ዘልቀው እንዳይገቡና ጥቃት እንዳይፈጽሙ ለመከላከል የደህንነት እርምጃዎችን እያጠናከረ ነው ሲል አስታውቋል። በዩክሬን ሰሜናዊ ክልል ኪየቭና ቸርኒሂቭ ጨምሮ ከከፍተኛ የጦር አዛዦች ጋር ባደረጉት ውይይት ሊካሄድ ስለሚችል ጥቃት መወያየታቸውን ተናግረዋል። ከሰሞኑ የሊቱዌኒያ ዋና መዲና የሆነችው ቪልኒየስ እንቅልፍ አልባ ቀናትን እያሳለፈች ሲሆን የአየር ክልሏንም ዘግታ ቆይታለች። የአውሮፓ ኮሚሽኑ ፕሬዝዳንት ኡርሱላ ቮን ደር ሌየን እንዲህ አይነት ማስፈራሪያ ተቀባይነት እንደሌላቸው ገልጸው አውሮፓም ለሩሲያ ተገቢውን ምላሽ ይሰጣል ሲሉ ተደምጠዋል። የሊቱዌኒያ ዋና ከተማ የቪልኒየስ አየር ክልሏን ዘግታ የነበረ ሲሆን ሞስኮ ከዩክሬን ጋር ባካሄደችው ጦርነት በኔቶ ምስራቃዊ ጎራ ላይ እየጨመረ ያለውን ውጥረት ተከትሎ በሰው አልባ አውሮፕላኖች ጥቃት ሊሰነዘር ይችላል የሚል ምክንያት አለ። ከወሩ መጀመሪያ ጀምሮ በባልቲክና በፊንላንድ አየር ክልል ውስጥ 6 የድሮን ወረራዎች ተመዝግበዋል የተባለው ይህም በሩሲያ ድንበር አቅራቢያ የሚገኙትን የአውሮፓ ሀገራትን እንቅልፍ የነሳ ጉዳይ ሆኗል። የሊቱዌኒያ አውሮፕላን ማረፊያ ተዘግቶ የነበረ ሲሆን የሊቱዌኒያ የፓርላማ አባል ፕሬዝዳንት ጊታናስ ናውሴዳዳ ብለውም ጠቅላይ ሚኒስትሩ ኢንጋ ሩጊኔን ወደ መጠለያ ተወስደው ቆይተዋል። ድርጊቱን ተከትሎ በማህበራዊ መገናኛ ገጻቸው ላይ ባሰፈሩ ጽሑፍ ሩሲያ በባልቲክ ግዛት ላይ የምታደርሰው ዛቻ ሙሉ በሙሉ ተቀባይነት የለውም ብለዋል። የሩሲያ ቀጣይነት ያለው ክፍት አደገኛና አስጊ ቅስቀሳዎች በባልቲክ ግዛቶች ላይ ወሳኝ ነጥብ ደርሷል ሲሉም ህብረቱ ጠቅሷል። በሌላ በኩል የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክ ከዋርሶ እንደተናገሩት እነዚህ ክስተቶች የተቀናጀ ቅስቀሳ አካል እንዲሆኑና ምንም የተከሰተ እንዳልሆነ ማስመሰል አንችልም ሲሉ ተደምጠዋል። ባለፈው ወርሃ መስከረም 20 የሚጠጉ ሰው አልባ አውሮፕላኖች የፖላንድ የአየር ክልል መግባታቸውን ያስታወሱት ተስክ የሩሲያው ፕሬዝዳንት ቭላድሚር ፑቲንን ተጠያቂ አድርገዋል። የኔቶ ዋና ጸሐፊ ማርክ ሩት በበኩላቸው የድሮን ወረራ ሩሲያ በዩክሬን ላይ የወሰደችው ግዴለሽነት የታየበት ህገወጥና የሙሉ ወረራ ውጤት ነው ሲሉ ተደምጠዋል። ለሊቱዌኒያ ወረራ ፈጣን ምላሽ የሰጡት የህብረቱ ዋና ተዋጊ ጀቶች ያደረጉትን ጥረት አወድሰዋል። አንዳንዶቹ ድሮኖች መነሻቸው ዩክሬናውያን ቢሆኑም ሩሲያ በባልቲክ የአየር ክልል አቅጣጫ በመቀየር ጥፋት ሊያስከትሉ እንደሚችሉ ይታመናል። የአውሮፓው የመከላከያ ኮሚሽነር ኢንድሪያስ ኩቢሌስ በላቲቪያው ሰው አልባ አውሮፕላን አደጋን ተከትሎ ሩሲያ በምስራቃዊ ክንፍ ላይ አዲስ ቅርጾችን ማለትም ግፊትን እየሞከረች ነው፣ ዓላማዊ ክልሉን ሰዎች ለማስፈራራት ነው ሲሉ ተደምጠዋል። እናም በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶና በሩሲያ መካከል ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። በቅርቡ የሩሲያ ኒውክሌር የመሸከም አቅም ያላቸው ቦምብ ጣይ ጀቶች በባልቲክ ባህር ላይ በፈጠሩት እንቅስቃሴ ምክንያት ኔቶ ዘመናዊ ጦር ጀቶችን ለአጸፋዊ ምላሽ አሰማርቶ ነበር። የሩሲያው የመከላከያ ሚኒስቴር እንዳስታወቀው ቲዩ-22 M3 የተሰኙ ረጅም ርቀት ቦምብ ጣዮችን በዘመናዊ Su-57 ጀቶች ታጅበው ለ4 ሰዓታት የሚቆይ በረራ በዓለም አቀፍ የህዋ ክልል አድርገዋል ሲል የከሰሰ ሲሆን ይህን ተከትሎም ኔቶ ስጋቱን ለመቀነስና እንቅስቃሴውን ለመግታት F-35 ተዋጊ ጀቶችን ወደ ቀጠናው አሰማርቷል። የጥምረቱ ጀቶች የሩሲያን ኃይሎች እንቅስቃሴ በቅርበት መለየትና መከታተል መቻላቸውም ተገልጿል። ፕሬዝዳንት ፑቲን የባልቲክ ሀገራት ማለትም ኢስቶኒያ፣
ላትቪያና ሊቱዌኒያ እንዲሁም ፊንላንድ ለዩክሬን አየር ክልላቸውን አሳልፈው እየሰጡ ነው በሚል መክሰሳቸው አይዘነጋም። በተጨማሪም ኔቶ በቀጠና ያለው ንብረት ለመቆጣጠር እየሞከረ ነው ሲሉ ወቅሰዋል። እናም ይህ ሁኔታም በሁለቱ ኃይሎች መካከል ያለውን ግንኙነት ይበልጥ እያሻከረው ይገኛል። ከዚህ ቀደም በተደጋጋሚ ሩሲያ የቀድሞዋ ሶቪየት ህብረት ግዛትና የኔቶ አባል በሆነችው ሊቱዌኒያ ላይ ጠንካራ ዛቻ ሰንዝራለች። ሩሲያ ዛቻውን የሰነዘረችው ሊቱዌኒያ የጭነት ዕቃዎችን በድንበሯ ግዛት በኩል የሩሲያ ግዛት ወደ ሆነችው ካሊንግራንድ እንዳልፎ ካገደች በኋላ ነው። ካሊንግራንድ በፖላንድና በሊቱዌኒያ መካከል ያለ የሩሲያ ግዛት ሲሆን የሩሲያ ይሁን እንጂ ከዋናው የሩሲያ ፌዴሬሽን ድንበር አይጋራም። ሆኖም ካሊንግራንድን የአውሮፓ አባል የሆኑ ፖላንድና ሊቱዌኒያ ያዋስኑታል። ይህ ግዛት ለሩሲያ ወሳኝ ወታደራዊ ጠቀሜታ እንዳለው ሲነገር ሩሲያ ለሊቱዌኒያ ባስተላለፈችው በዚህ ማስጠንቀቂያ ላይ አገሪቱ ጭነቶቹ እንዳልፉ የምታደርግ ከሆነ ብርቱ ቅጣት ይጠብቃታል ሲሉ ተደምጠዋል። ከባልቲክ ባህር ኩታ ገጠም እንደሆነ የሚነገረው ካሊኒግራንድ ግዛት ከሩሲያ ርቆ የሚገኝ ሲሆን የሩሲያ ስትራቴጂክ ግዛት ከመሆኑ ባሻገር የሩሲያ የጦር ሰፈር መገኛ ነው። ይህ የምዕራብ ግዛት ሁለተኛው ዓለም ጦርነትን ተከትሎ ከጀርመን ለሩሲያ የተሰጠ ሲሆን በኔቶ አባል ሀገራት የተከበበ እንደሆነ ይታወቃል። 1 ሚሊዮን ሰዎች የሚኖሩበት ካሊንግራንድ በብዛት ከሩሲያና ከአውሮፓ ህብረት የሚወጡ ጥሬ ዕቃዎች ላይ ጥገኛ የሆነ አካባቢ ነው። የባልቲክ ሀገራት የሚባሉት በሰሜን አውሮፓ በባልቲክ ባህር ምስራቃዊ ጠረፍ የሚገኙ 3 ሀገራት ናቸው። እነዚህም ኢስቶኒያ፣ ላትቪያ እና ሊቱዌኒያ ናቸው። በምዕራብና በሰሜን በኩል በባልቲክ ባህር የሚዋሰኑ ሲሆን በምስራቅ ሩሲያና ቤላሩስ፣ በደቡብ ደግሞ ፖላንድ ይገኛሉ። ከሁለተኛ ዓለም ጦርነት በኋላም በሶቪየት ህብረት ስር ነበሩ። እንደ አውሮፓውያኑ የዘመን ቀመር 1991 የሶቪየት ህብረት ሲፈርስ ነፃነታቸውን አውጀዋል። አገራቱ ዲሞክራሲያዊ ስርዓት ያላቸው ሲሆን ሁለቱም የአውሮፓ ህብረትና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት በ2004 ተቀላቅለዋል። እናም እነዚህ ሀገራት በሰሞንኛው የድሮን ወረራና የሩሲያ ቤላሩስ የኒውክሌር ጦር መሳሪያ የታገዘ ወታደራዊ ልምምድ ከፍተኛ ስጋት ውስጥ ወድቀዋል። ከሰሞኑ የዩክሬን ድሮን በስተት የኢስቶኒያን አየር ክልል ጥሶ መግባቱ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ ያስታወቀ ሲሆን ድሮኑም በኔቶ የአየር መከላከያ ተመትቶ መጣሉ ተገልጿል። ይህን ተከትሎም የዩክሬን የውጭ ጉዳይ ሚኒስትር ሄሮይ ሄትኪ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ኢስቶኒያን ይቅርታ እንጠይቃለን በማለት ይፋ ይቅርታን ጠይቀዋል። ነገር ግን ለተፈጠረው የቴክኒክ ስህተት ሩሲያን ተጠያቂ ያደረጉት ሚኒስትሩ ሞስኮውን ብላ ድሮኖቹን አቅጣጫቸውን እንዲቀይሩ አድርጋለች ሲሉ ክሳቸውን ሰንዝረዋል። አሁን የኔቶና የሩሲያ ውጥረት ከምንጊዜውም በላይ እያየለ መምጣቱን ተንታኞች በመናገር ላይ ይገኛሉ። የኢራኑ ጦርነት ትኩረት ነስቶት የነበረው የዩክሬን ጦርነት አሁን ላይ ዳግም የዓለም አቀፉ ማህበረሰብ እያሰጋ መጥቷል። ለዚህ ደግሞ እንደ ምክንያት የሚጠቀሰው የዩክሬንና የሩሲያ አንዳቸው ባንዳቸው ላይ የጀመሩት የድሮን ማዕበል ሲሆን በተጨማሪም የባልቲክ ሀገራት የድሮን ስጋትና ሞስኮ የኒውክሌር ጦር አውሮችን ወደ ቤላሩስ ማስፈር መጀመሯ ኔቶን በእጅጉ አስቆጥቷል። ሩሲያና የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በዩክሬን ጦርነት ይሁን በሌላ አጋጣሚ እስካሁን በቀጥታ ባይዋጉም እያየለ የመጣው ፍጥጫ መፍትሄ ካላገኘ ጦርነቱ አንድ ቀን መፈንዳቱ አይቀሬ ነው እየተባለ ይገኛል። ለዚያም ነው ሩሲያ በሚቀጥሉት 5 ዓመታት ውስጥ የኔቶ አባል ሀገራት ልትወጋ ትችላለች ሲሉ የወታደራዊ ጥምረቱ ኃላፊ አዲስ ማስጠንቀቂያ በቅርቡ የሰጡት። ሩሲያ በህብረተሰባችን ላይ የምታደርሰውን ጥብቅ ዘመቻ እያባበሰች ነው፣ አያቶቻችን ወይም ቅድመ አያቶቻችን ለታገሉት አይነት ጦርነት መዘጋጀት አለብን ብለዋል። በዚህም ምዕራባውያን የስለላ ተቋማት ሩሲያን በተመለከተ ያወጡትን ተመሳሳይ መግለጫዎች አስተጋብተዋል። ሞስኮ ግን ይህን ስታስተባብል ተደምጣለች። ሩት ማስጠንቀቂያውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በየካቲት 22 የተጀመረውን የሩሲያን ወረራ ለማስቆም በሚሞክሩበት ወቅት ነበር። የሩሲያው ፕሬዝዳንት ቭላድሚር ፑቲን ሀገራቸው ከአውሮፓ ጋር ጦርነት ለመግጠም እቅድ እንደሌላት ተናግረዋል። አውሮፓ ጦርነት ለመጀመር ከፈለገች ግን ዝግጁ ነን ሲሉ ተደምጠዋል። አሜሪካ በዩክሬን ሰላም ለማምጣት የምታደርገውን ጥረት የአውሮፓ ሀገራት እያደናቀፉ ነው ሲሉ ፑቲን ከሰዋል። ይህን ያሉት ሩሲያን የሚደግፈውን የመጀመሪያውን የሰላም ረቂቅ የአውሮፓ አጋሮች ለመቀየር ያደረጉትን ሚና ተከትሎ ነው። አስቡት፣ ፑቲን ቢሳካለት ኖሮ ዩክሬንን በሩሲያ ወረራ ስር በማድረግ በኔቶ ላይ በረጅም ድንበር ጫና በመፍጠር ጥቃት የመሰንዘር አደጋው በከፍተኛ ሁኔታ ይጨምራል ሲሉ ተደምጠዋል። የሩሲያ ኢኮኖሚ ከ3 ዓመታት በላይ በጦርነት ላይ ቆሟል። ፋብሪካዎች ከጊዜ ወደ ጊዜ እየጨመረ የመጣውን የድሮን የሚሳኤልና የመድፍ ፍላጎት ለማሟላት እየሰሩ እንደሆነ ይነገራል። ኬል የተሰኘው የዓለም አቀፍ ኢኮኖሚ ተቋም በቅርቡ ባወጣው ሪፖርት መሰረት ሩሲያ በየወሩ 150 ታንኮችን፣ 550 የእግረኛ ጦር ተሽከርካሪዎችን፣ 120 የላንስ ድሮኖችን፣ ከ50 በላይ የሚጠጉ የመድፍ ተተኳሾችን ታመርታለች። በአንጻሩ እንግሊዝና አብዛኞቹ የምዕራባን ሀገራት በዚህ ደረጃ አይገኙም። ተንታኞች እንደሚሉት የምዕራብ አውሮፓ ፋብሪካዎች የሩሲያን የጦር መሳሪያ ምርት ለመመጣጠን ዓመታት ይፈጅባቸዋል። ፈረንሳይና ጀርመን ሁለቱ በቅርቡ የ18 ዓመት ወጣቶች በበጎ ፈቃደኝነት ወታደራዊ አገልግሎት የሚሰጡበትን አሰራር በድጋሚ ለማስጀመር ተንቀሳቅሰዋል። የሳይበር ጥቃት፣ የተዛባ መረጃ ማሰራጨትና በኔቶ አባል ሀገራት አየር ማረፊያዎችና ወታደራዊ ቤዞች ላይ ድሮኖችን መመልከት የሚያካትተው ድብልቅ የሚባለው ጦርነት እየጨመረ ይገኛል። እነዚህ አሳሳቢ ጉዳዮች ቢሆኑም በኔቶ አባል ሀገራት ላይ በሚሰነዘር የሩሲያ ወታደራዊ ጥቃት ምክንያት ከሚከሰተው ቀውስ ጋር ሲነጻጸር ቀላል ናቸው ተብሎ ይታሰባል። ኔቶ 30 የአውሮፓ ሀገራትን፣ ካናዳን፣ የህብረቱ በጣም ግዙፍ ወታደራዊ አባል የሆነችውን አሜሪካን በአባልነት አቅፏል።
ዶናልድ ትራምፕ በበኩላቸው አሜሪካንን ከኔቶ አስወጣለሁ እያሉ እያስፈራሩ ይገኛል። እናም ኔቶ ከከፍተኛ ስጋት ጋር ፊት ለፊት ተፋጧል። ሩሲያም የኒውክሌር ጦር መሳሪያውን የምትጠቀምበትን ሕግና ቅድመ ሁኔታ ልትቀይር እንደምትችል ፕሬዝዳንት ቭላድሚር ፑቲን በቅርቡ መናገራቸው አይዘነጋም። ኒውክሌር በታጠቀ በሌላ ሀገር ድጋፍ ጥቃት ቢፈጸምበት የሁለቱ ወዳጅ ሀገራት የጋራ ትብብር ተደርጎ ሊወሰድ እንደሚችል የሩሲያው ፕሬዝዳንት ቭላድሚር ፑቲን ተናግረዋል። ይህ ንግግር በዩክሬን ጦርነት ኒውክሌር ለመጠቀም እንደ ማስፈራሪያ ነው ተብሏል። ዩክሬን ኒውክሌር ባይኖራትም ከአሜሪካና ከሌሎች ኒውክሌር ያላቸው ሀገራት የመሳሪያ ድጋፍ ታገኛለች። ዩክሬን ከሩሲያ ጋር እያካሄደችው ባለው ጦርነት የምዕራባውያን የረጅም ርቀት መሳሪያ ለመጠቀም ፈቃድ እየጠየቀች ይገኛል። ከዚህ ቀደም ዩክሬን ወደ ሩሲያ ግዛት ዘልቃ ገብታለች። ወደ ዩክሬን ሚሳኤሎች ሊተኮሱባቸዋል ያለቻቸውን የሩሲያ ወታደራዊ ማዕከላትን መምታት ትፈልጋለች። የሩሲያው ፕሬዝዳንት ቭላድሚር ፑቲን አውሮፓ ሀገራት የጦርነት ቅድመ ማስጠንቀቂያ ስርዓት ባለመገንባታቸው ለጥቃት እየተጋለጡ ናቸው ሲሉ ተደምጠዋል። ፕሬዝዳንቱም ሀገራቸው ከዩክሬን ጋር እያካሄደችው ባለው ጦርነት ኬቭን የሚደግፉ የአውሮፓውያን ሀገራት ማስጠንቀቂያ ሰጥተዋል። የአሜሪካውያኑ እንኳን ወደ አውሮፓ መጥቶ ቢደመር የሩሲያ በአውሮፓ ምድር ካለ የኒውክሌር ጦር መሳሪያ በላይ አላት ሲሉም ተናግረዋል። ፕሬዝዳንት ፑቲን ሀገራቸው የኒውክሌር ጦር መሳሪያ ጥቅም ላይ መዋል የምትችለው መቼ ነው የሚለው መርህ ግን መቀየር የለባትም ብዬ አላስብም ሲሉ ተደምጠዋል። መላው ዓለም እየተከናወነ ያለውን በቅርበት እየተከታተለ ነው ያሉት ፑቲን ሀገራቸው የኒውክሌር ጦር መሳሪያ ሙከራን ጨምሮ የኒውክሌር ጦር መሳሪያ ምን አይነት ሁኔታ ውስጥ መጠቀም ይኖርባታል የሚለውን መመሪያ ልትከልስ እንደምትችል ገልጸዋል። የገለጻቸው ለሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የሚዋጥ ነገር አይደለም። ከቅርብ ጊዜያት ወዲህ ሞስኮና ለንደን ከፍተኛ ፍጥጫ ውስጥ የገቡ ሲሆን በአትላንቲክ ውቅያኖስ በኩል የሩሲያ የባህር ሰርጓጅ መርከቦች እንግሊዝ ይሰልሉ እንደነበር በቅርብ የወጣ ሪፖርት አመላክቷል። አሁን ደግሞ ሁለቱ ሀገራት በጥቁር ባህር ቀጠና ሽኩቻ ውስጥ መውደቃቸው እየተነገረ ይገኛል። በጥቁር ባህር ላይ በረራ እያደረገ የነበረ የብሪታንያ የስለላ አውሮፕላን ሁለት የሩሲያ የጦር አውሮፕላኖችን በተደጋጋሚና በአደገኛ ሁኔታ ኢንተርሴፕት እንዲያደርጉ የዩናይትድ ኪንግደም መከላከያ ሚኒስቴር ባወጣው መግለጫ አስታውቋል። የብሪታንያ የመከላከያ ሚኒስትር ጆን ሄ በሰጡት መግለጫቸው ይህ ክስተት የሩሲያ አብራሪዎች በዓለም አቀፍ የአየር ክልል ውስጥ የሚንቀሳቀስ ያልታጠቀ አውሮፕላን ላይ የሚያሳዩትን አደገኛና ተቀባይነት የሌለው ባህሪ ማሳያ ነው ሲሉ ተደምጠዋል። እነዚህ ድርጊቶችም ከባድ የአደጋ ስጋትና አላስፈላጊ ውጥረትን ይፈጥራሉ ሲሉ ተደምጠዋል። ሚኒስትሩ አክለውም የሩሲያው ሱ-27 የጦር አውሮፕላን ከብሪታንያ አውሮፕላን አፍንጫ እስከ 6 ሜትር ማለትም 19 ጫማ ርቀት ድረስ ተጠግቶ እንደነበር ገልጸዋል። ይህን ክስተት የሚያሳይም የ12 ሰከንድ ተንቀሳቃሽ ምስል ይፋ አድርገዋል። ባለስልጣናቱ እንደገለጹት ይህ ክስተት ከፈረንጆቹ 22 ወዲህ በብሪታንያ የስለላ አውሮፕላን ላይ የደረሰ እጅግ አሳሳቢ ትንኮሳ ነው ብለውታል። በዚህ ክስተትም አንደኛ የሩሲያ ሱ-35 የጦር አውሮፕላን እጅግ ከመጠጋቱ የተነሳ የብሪታንያን አውሮፕላን የአደጋ ጊዜ መከላከያ ስርዓቶች እንዲነቁና የራስ ስር የበረራ መቆጣጠሪያው ማለትም አውቶ ፓይለት እንዲቋረጥ አድርጎታል። በተጨማሪም ሌላኛው ሱ-27ኛው አውሮፕላን በብሪታንያ አውሮፕላን ፊት ለፊት 6 ጊዜ በማለፍ አደገኛ ትንኮሳን ፈጽሟል። የአውሮፕላን በዓለም አቀፍ የአየር ክልል ውስጥ መደበኛ በረራ እያደረገ የነበረ ሲሆን ብሪታንያ ከኔቶ አጋሮቹ ጋር የምታካሄደውን የምስራቅ ቀጠናን የማስጠበቅ ስራ አካል በመሆን ነበር። ሚኒስትር ጆን ሄሊ ይህ ክስተት ብሪታንያ ኔቶ አጋሮቿና ፍላጎቶቿን ከሩሲያ ጥቃት ለመከላከል ያላትን ቁርጠኝነት ወደ ኋላ እንደማይመልሰው አስጠንቅቀዋል። ይህ የአየር ላይ ፍጥጫ የተሰማው የብሪታንያ የባህር ኃይል 3 የሩሲያ ሰርጓጅ መርከቦችን ከአትላንቲክ ውቅያኖስ አካባቢ ማባረሩን ሚኒስትሩ ካሳወቁ ከጥቂት ቀናት በኋላ ነው። እነዚህ ሰርጓጅ መርከቦች ለአንድ ወር የዘለቀ ሚስጥራዊ ዘመቻ በማድረግ ከብሪታንያ በስከ ሰሜን በሚገኙ ወሳኝ የባህር ወሽመጦች ላይ በኬብሎችና በነዳጅ ቧንቧዎች አካባቢ ሲንቀሳቀሱ እንደነበር ተገልጿል። ሚኒስትሩ በወርሃ ሚያዝያ መጀመሪያ ላይ ለሩሲያው ፕሬዝዳንት ቭላድሚር ፑቲን ባስተላለፉት መልእክታቸው በብሪታንያ የባህር ውስጥ ኬብሎችና የነዳጅ መስመሮች ላይ የሚቃጣ ማንኛውም ሙከራ ከባድ መዘዝ እንደሚያስከትል ማስጠንቀቃቸው ይታወሳል። የዩክሬን ጦርነት ተከትሎ በሁለቱ ሀገራት መካከል ያለው ግንኙነት ታይቶ በማይታወቅ ሁኔታ እያሽቆለቆለ ይገኛል። የብሪታንያ የመከላከያና የውጭ ጉዳይ ሚኒስቴር ባለስልጣናት በዚህ ቅርብ ጊዜ ውስጥ የአየር ላይ ትንኮሳም በሩሲያ ኤምባሲ በኩል ይፋ የቅሬታ ደብዳቤያቸውን አቅርበዋል። ይህ የአየር ላይ ማቋረጥ በሁለቱ ሀገራት መካከል እየተባባሰ የመጣውን ወታደራዊ ፍጥጫ የቅርብ ጊዜ ማሳያ ሲሆን ከዚህ ቀደም በታህሳስ 25 እና በህዳር 25 በተመሳሳይ የሩሲያ ሰርጓጅ መርከቦችና የስለላ መርከቦች በብሪታንያ የውሃ ክልል አቅራቢያ ትንኮሳዎችን ሲፈጽሙ ቆይታቸው ዘገባው አስታውሷል። ይህ በእንዲህ እንዳለ ግን የዩክሬን በጦር ግንባር መጠናከር ሩሲያ ወደ አውሮፓ እንዳትገፋ አስገቷታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከሚቀጥለው ወር አንስቶም በሩሲያ ውስጥ ረጅም ርቀት ዘልቆ በመግባት ከፍተኛ ጥቃት እንደሚፈጽሙ አስታውቀዋል። ፕሬዝዳንቱም ከሀገራቸው ከፍተኛ ወታደራዊ አዛዦች ጋር ውይይት ማድረጋቸውንና በጦር ሜዳ ያለውን እንቅስቃሴ በተመለከተ ገለጻ እንደተሰጣቸው ገልጸው ባሳለፍነው ወርም ጥሩ ውጤት ማምጣታቸውን ተናግረዋል። ፕሬዝዳንቱ አክለውም ይህ ወር የጦርነቱ ድል ወደኛ የዞረበት ነበር። በርካታ ምሽጎችን ለመያዝ የቻልንበት ከመሆኑም በላይ ትልቅ ጉዳት አድርሰናል። ለዚህ ስኬታችን ትልቅ ሚና የተጫወተው በሩሲያ ላይ ረጅም ርቀት ማዕቀብ ጥለን ጥቃት መፈጸማችን ነው ሲሉ ተደምጠዋል። በመሆኑም በያዝነው ወር የተደረገው ረጅም ርቀት ማጥቃት እንደ ሙከራ መቆጠሩን ገልጸው ከ10 ቀናት በኋላ በሚገባው ጁን ወር ላይ በተጠናከረ ሁኔታ ማጥቃት እንደሚቀጥሉም ትዕዛዝ መስጠታቸው ተገልጿል። ለወርሃ ጁን የተዘጋጀውን የረጅም ርቀት ማጥቃት እቅድ ማጽደቃቸውን የጠቀሱት ዜሌንስኪ ዝርዝሩን ግን አልገለጹም። ለዚህ እቅድ ምላሻቸውን የሰጡት የሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ ይህ ለተጀመረው ሰላም የማምጣት ጥረት የማይጠቅም መሆኑን ተናግረዋል።
በቻይናዋ ቤጂንግ መግለጫቸውን የሰጡት ፔስኮቭ ሲናገሩም ይህ ግጭት ሰላማዊ መብት እንዳይገኝለት ዋናው እንቅፋት የሆነው ራሱ ዘለንስኪ ነው፣ ደግሞና ደጋግሞ የሚሰጠውም የጦረኝነት መግለጫ ነው ሲሉ ተደምጠዋል። እንዲህ አይነቶቹ መግለጫዎችም ለሰላም ድርድር የሚጋበዙ አይደሉም ሲሉ ተደምጠዋል። በምስራቅ አውሮፓ አካባቢዎች የሚሰማውን ጭንቀት የሚያነረው ደግሞ በቤላሩስና በሩሲያ መካከል ታላቅ ወታደራዊ ልምምድ አርብ መጀመሩ ነው። ኔቶም በአውሮፓ በተጠንቀቅ የሚቆሙ ወታደሮችን ቁጥር ከ40 ሺህ ወደ 300 ሺህ ለማሳደግ ያለውን እቅድ ይፋ አድርጓል። ከዚህ ጋር ተያይዞም በምስራቅ በኩል ያለውን ጦር ማጠናከር ጀምሯል። ይህ አካባቢም ከሩሲያ ጋር ድንበር የሚጋራ ነው። የቤላሩስን ፕሬዝዳንት አሌክሳንደር ሉካሼንኮን ኒኩሌር ያስታጠቁት ፕሬዝዳንት ፑቲን የኒኩሌር አረሮቻቸውን በኔቶ አፍንጫ ስር ማጥመድ መጀመራቸው ነገርየውን አስጊ አድርጎታል። የተከበራችሁ ውድ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።